ሄሎ ሰላም ጤና ይስጥልኝ የአተም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? ዛሬ ኬሚስትሪ ኦፍ ናቹራል ፕሮዳክትስ ቻፕተር 5 አልካሎይድ ላይ ደርሰናል። ከቻፕተር 1 ኢንትሮዳክሽን ቱ ኬሚስትሪ ኦፍ ናቹራል ፕሮዳክትስ ጀምረን እስከ አምስተኛው ምዕራፍ አልካሎይድ የሚለው ላይ ደርሰናል። ይሄንን ቻናል በአጋጣሚ ብሮስ ያረጋችሁ ይሄ ኮርስ የሚመለከታችሁ ወደ ኋላ በመሄድ ቻፕተር 1ን እስከ ቻፕተር 4 ድረስ ማየት ትችላላችሁ። ዛሬ አልካሎይድ የሚለውን ቻፕተር ጀምረናል ማለት ነው። ስለዚህ ይሄንን ቻፕተርስ በፓርት 1 እና ፓርት 2 ለመስራት እንሞክራለን። አሁንም ለቻናላችን አዲስ ሆናችሁ ቻናላችን ሰብስክራይብ ያደርጋችሁ ደግሞ ቪዲዮአችን ላይክ እንዲሁም ሼር በማድረግ ቪዲዮ ለብዙ ሰው እንዲደርስ እንድታደርጉ በአክብሮት እንጠይቃለን። በተለይ ፋርማሲ ተማሪዎች፣ የኬሚስትሪ ተማሪዎች በአጠቃላይ ይሄ ኮርስ በጣም ያስፈልጋችኋል። ስለዚህ በደንብ በመከታተል አንደርስታንድ እንድታደርጉ እንጠይቃለን። ጥያቄ ካለ በኮሜንት ሴክሽን ያጋሩን። ማንኛውን ማስተያየት እንቀበላለን። ስለዚህ በኮሜንት ሴክሽን ላይ ያጋሩን። አልካሎይድ ምንድነው? አልካሎይዶች እንዴት በሲንተሲስ ይሆናሉ? ስንት አይነት አልካሎይድ አለ የሚለውን የምናየው ይሆናል። እንደመግቢያ እዚህ ጋር እንግዲህ any non peptidic and non nucleotide nitrogenous secondary metabolite is called alkaloid ይላል። አልካሎይዶች እንግዲህ non peptidic ወይም non nucleotide nitrogenous secondary metabolite ናቸው ይላል። እንግዲህ አልካሎይዶች በዋናነት ናይትሮጂን ኮንቴኒንግ ኮምፓውንዶች ናቸው። ነገር ግን ናይትሮጂን ኮንቴኒንግ ኮምፓውንድ ሁሉም አልካሎይድ ላይ ሆኑ ይችላሉ። ለዚህም ነው non peptidic and non nucleotidic secondary metabolite ያላችሁ ማለት ነው። ለምሳሌ ያክል እዚህ ጋር የምታዩቸው እንግዲህ እነኚህ ኩዊኒን፣ ስትሪቺኒን፣ ስፓርቲን፣ ላይሰርጂክ አሲድ፣ ኩዊኒን፣ ሞርፊን፣ ሪትሬሲን፣ ዋቲኮል፣ ኒኮቲን ምንላቸው እንደውም ክላቭኖሊክ አሲድ አብዛኞቹ ናይትሮጂን in their basic skeleton ስላላቸው they are called alkaloid እንላቸዋለን ማለት ነው። እንግዲህ እዚህ ጋር አብዛኞቹ የምታዩቸው ናይትሮጂን አላቸው። ለምሳሌ እዚህ ጋር ናይትሮጂን አለ፣ እዚህ ናይትሮጂን አለ፣ እዚህ ጋር ናይትሮጂን፣ እዚህ ናይትሮጂን። አብዛኞቹ ቤዚክ ስኬሌተናቸው ውስጥ ምን አለ? ናይትሮጂን አለ ማለት ነው። ናይትሮጂን ኮንቴኒንግ ኮምፓውንድ is known as alkaloid ማለት እንችላለን። ነገር ግን ሁሉም ናይትሮጂን ያላቸው ኮምፓውንዶች ግን አልካሎይድ ሊሆኑ አይችሉም የሚለውን መርሳት የለብንም ማለት ነው። Therefore, naturally occurring compound that contain nitrogen is called alkaloid, and many have heterocyclic ring as a part of their structure. እንግዲህ heterocyclic ring ስንል ከካርበን በተጨማሪ ኦክሲጅን፣ ናይትሮጅን፣ ሰልፈር ወይም ደግሞ ፎስፈረስ ሊሆን ይችላል አንዱ ካርበን ሰብስቲቲዩት ካደረገ heterocyclic compound እንላለን። አልካሎይዶች በዋናነት ናይትሮጅን containing heterocyclic compounዶች በውስጣቸው ይኖራል ነው። they are found mostly in plants። በብዛት አልካሎይድ ኦሪጂኔት የሚናደርገው ፕላንት ውስጥ ነው። and many are physiologically active, often spectacular ይላል። ይሄ ማለት ለመድኃኒትነት በጣም ወሳኝ ናቸው ማለት ነው። አብዛኞቹ መድኃኒቶች ካያችኋቸው ናይትሮጂን ኮንቴኒንግ ኮምፓውንዶች ናቸው። እነሱም በጣም ሳይንቲስቶች አሁን ላይ ፎከስ አድርገው እነኚህን አልካሎይድ ይፈልጋሉ። ምክንያቱም they are potent ወይም ፋርማኮሎጂካሊ ኢፌክቲቭ ናቸው ማለት ነው። many are basic or alkaline due to unshared pair of electron nitrogen እንግዲህ አልካሎይድ የሚለው አልካሊ ከሚለው ቃል የመጣ ነው። አልካሊ ማለት ደግሞ ቤዝ ማለት ነው። አብዛኞቹ አልካሎይድ they are basic ናቸው። በዚህም የተነሳ they are alkaline እንላቸዋለን ማለት ነው። ምክንያቱም ናይትሮጂን ላይ ሎን ፔር አለ። ናይትሮጂን ላይ ሎን ፔር ስላለ ነው they are called alkali ወይም basic ያልናቸው ማለት ነው። those nitrogen compounds that are found in all organism like amino acid, nucleic acid are not considered as alkaloid። ስለዚህ ቅድም እንዳልኩት ነው ማንኛውም አልካሎይድ ናይትሮጂን ይኖረዋል። ነገር ግን ናይትሮጂን ያለው በሙሉ አልካሎይድ ሊሆን አይችልም። ለምሳሌ አሚኖ አሲዶችን ብትወስዱ ወይ ኑክሊክ አሲድ ብንወስድ ናይትሮጂን አላቸው ግን አልካሎይዶች አይደሉም ማለት ነው። ስለዚህ እነኚህ ሁሉም ኦርጋኒዝሞች ያላቸው ማለት ፕራይመሪ ሜታቦላይት ነው እንደ ቻፕተር 1 ላይ እንደተማማርነው። ስለዚህ ፕራይመሪ ሜታቦላይቶች ደግሞ ሰከንደሪ ሜታቦላይት ስላልሆኑ አልካሎይድ ደግሞ በባህሪው ሰከንደሪ ሜታቦላይት ስለሆነ every nitrogen containing compound is alkaloid ካለ ልክ አይደለም። ግን every alkaloid have a nitrogen in their basic skeleton ካለ ደግሞ ልክ ይሆናል ማለት ነው። alkaloid have one or more nitrogen typically as a primary
secondary or tertiary amine, and this usually confer basicity to alkaloid, facilitating their isolation and amplification, since water soluble salt can be formed in the presence of mineral acid ይላል ማለት ነው። ሶ እንግዲህ አብዛኞቹ አልካሎይዶች ወይ ፕራይመሪ ናይትሮጂን ወይ ሰከንደሪ ወይ ተርሸሪ ናይትሮጂን ይኖራቸዋል። ያ ሆነ ማለት ደግሞ ቤዚክ ፕሮፋይል ይኖራቸዋል። ሶ ኤክስትራክሽን ቴክኒካቸው ልክ ተርቢኖዲን ዲስቲሌሽን እንዳልነውላ እነኚህም ስፔሲፊክ የሆነ ኤክስትራክሽን ቴክኒክ ይኖራቸዋል። ያም ኤክስትራክሽን ቴክኒክ አሲድ ቤዝ ኤክስትራክሽን ቴክኒክ ኦር ኦቶስታስ ቴክኒክ ይባላል። ይሄን እንግዲህ የፋርማሲ ተማሪዎች ወደ ፍለፊት ፋርማኮግኖሲስ ስትማሩ የምታውቁት ይሆናል። ሶ ዜር አር ኦልሶ አልካሎይድ which are neutral። አብዛኞቹ አልካሎይድ ቤዚክ ናቸው በት ኒውትራል የሆኑ አልካሎይዶችም እንዳሉ ማወቅ አለብን ማለት ነው። ሶ the name alkaloid is the fact derived from alkali። እንግዲህ አልካሎይድ የሚለው ስም ራሱ የመጣው አልካሊ ወይም ቤዚክ ከሚለው ቃል እንደሆነ ያስረዳናል ማለት ነው። So the nitrogen atoms in alkaloid originate from an amino acid, and in general the carbon skeleton of the particular amino acid precursor is largely retained intact in all alkaloid structure, though the carboxylic acid carbon is often lost through decarboxylation። እንግዲህ አሁን የባዮሲንተሲስ ፓዝዌይ ነው እየነገራችሁ ያለው እንዴት አልካሎይዶች ይሰራሉ ስንል አልካሎይዶች አብዛኞቹ እንግዲህ ከአሚኖ አሲድ ነው የሚሰሩት። ሶ አሚኖ አሲድ ላይ ናይትሮጂን አለ። ያቺ አሚኖ አሲድ ውስጥ ያለችው ናይትሮጂን እስከ መጨረሻው ስትራክቸር ውስጥ ሪቴንድ ሆና ትቀመጣለች። ነገር ግን አሚኖ አሲድ ሲባል እንግዲህ አማይን ፋንክሽናል ግሩፕ እና በሌላ መልኩ ደግሞ በሌላ ሳይድ ካርቦክሲሊክ አሲድ ፋንክሽናል ግሩፕ አላቸው። ሶ ካርቦክሲሊክ አሲድ ፋንክሽናል ግሩፑ በካርበን ዳይኦክሳይድ መልክ ይወጣል። ያ ሲስተም ምን ይባላል? ዲካርቦክሲሌሽን። ዲካርቦክሲሌሽን ማለት the removal of carbon acid functional group in the form of carbon dioxide from amino acid ማለት ነው። ስለዚህ the biosynthesis of alkaloid especially true alkaloidoች ከአሚኖ አሲድ ነው የምንነሳው። አሚኖ አሲድ ደግሞ እንደምታውቁት ናይትሮጂን እና አሲድ ፋንክሽናል ግሩፕ አለው። ናይትሮጂኑ አልካሎይዱ ላይ መጨረሻ ላይ ስለምንፈልገው ሪሜይንድ ኢንታክት ነው የሚሆነው። ነገር ግን ካርቦክሲሊክ አሲድ ፋንክሽናል ግሩፕ በካርበን ዳይኦክሳይድ መልክ ሎስ ይሆናል። ያም ደግሞ ዲካርቦክሲሌሽን ፕሮሰስ ይባላል ማለት ነው። So alkaloid biosynthesis ስንል እንግዲህ alkaloid are structurally diverse family of nitrogen containing compound ናቸው። አብዛኞቹ በጣም structurally vast ናቸው። ሶ ሁሉንም ግን ዩኒፋይ የሚያደርጋቸው ፊቸር ምንድነው? ባዮሲንተቲክ ኦሪጂናቸው። ያ አብዛኞቹ እንግዲህ ባዮሲንተቲክ ፓዝዌያቸው አሚኖ አሲድ ላይ ዲፔንድ ነው የሚሆነው። ለምሳሌ ላይሲን፣ ኦርኒቲን፣ ፌኒላላናይን፣ ታይሮሲን የምንላቸው እና ትሪፕቶፋን የምንላቸው በዋናነት ብዙዎቹ አሚኖ አሲዶች ማለት ብዙዎቹ አልካሎይድ የተሰሩት ከነኚህ አሚኖ አሲድ ነው ማለት ነው። ሶ በዚህ ያመሳሰላቸዋል። So in addition there are those alkaloids such as steroidal alkaloid in such a way nitrogen is released after the final carbon skeleton has been formed ይላል። እንግዲህ በአጠቃላይ ስቴሮይድ አልካሎይዶችን በሁለት እንከፋላቸዋለን። ትሩ አልካሎይድ እና አሲዶ አልካሎይድ የምንላቸው ናቸው። ትሩ አልካሎይድ የምንላቸው በዋናነት ከአሚኖ አሲድ ላይ የተሰሩና ናይትሮጂን ውስጣቸው የሚገኘው ስትራክቸራቸው ላይ የሚገኘው ናይትሮጂን ከመነሻ እስከ መጨረሻ ባዮሲንተቲክ ፓዝዌይ ላይ ካለ እሱን ትሩ አልካሎይድ እንላቸዋለን። እነሱም ከላይሲን፣ ከፌኒላላናይን፣ ከኦርኒቲን፣ ከታይሮሲን እና ከትሪፕቶፋን የሚሰሩ ናቸው። ነገር ግን አንዳንድ አልካሎይዶች አሉ መጨረሻ ላይ ወይም ደግሞ ኦልሞስት ወደ መጨረሻው ስቴፕ አካባቢ ላይ ናይትሮጂን ስኬሌታናቸው ላይ ኢንትሮዲዩስ የሚያደርጉ ማለት ነው። እነኚህ ነው ሲዶ ወይም ፎልስ አልካሎይድ የምንላቸው ማለት ነው። ሶ ፎልስ አልካሎይድ የምንላቸው አልካሎይዶች ናቸው። ነገር ግን ናይትሮጂኑ መጨረሻ ላይ ኢንቮልቭ የሚያደርግ ወይም ደግሞ ጆይኒን የሚያደርግ ኮርፖሬት የሚያደርግ አይነት አልካሎይዶች ናቸው ነው። So the basic amino acid ornithine, lysine are the precursor for pyrrolidine, piperidine rings that are found in the number of alkaloid. አብዛኞቹ አልካሎይድ እንግዲህ ከኦርኒቲን ወይም ከላይሲን ኦሪጂኔት የሆኑ ፓይሮሊዲን እና ፒፔሪዲን የሚባለው heterocyclic ring ያላቸው ናቸው። So an important aspect of this biosynthesis is the role of the iminium ion in managed type of condensation ይላል። ያው managed type of condensation እንግዲህ ኦርጋኒክ ላይ ስለ ኢሚን እና ኢናሚን ስንማር ያየነው ኮንሰፕት ነው። እሱን ሪፈር ማድረግ ነው ማለት ነው። So the most common amino acid from which alkaloid are derived ስንል እንግዲህ ኦርኒቲን ስትራክቸሩ ይሄን ይመስላል። ትሪፕቶፋን ይሄ ነው ስትራክቸሩ። the other one is lysine የምንላት አሚኖ አሲድ ስትራክቸሯ
ይሄን ይመስላል እንግዲህ አብዛኞቹ ትሩ አልካሎይድ የምንላቸው የተሰሩት ከነኛ አሚኖ አሲድ ነው ሶ ዛ አልካሎይድ ስትራክቸር ላይ የምናገኘው ናይትሮጂን ይሄኛው ናይትሮጂን ወይም ደግሞ ይሄኛው ናይትሮጂን ሊሆን ይችላል እስከመጨረሻው ድረስ ከሁለቱ አንዱ ናይትሮጂን ኦር አንዱ NH አብሮን ይቆያል ለዛም ነው ሪሜን ኢንታክት ያለው እዚህ ጋር የምናየው አሲድ ፋንክሽናል ግሩፕ ግን በዲካርቦክሲሌሽን አማካኝነት ሪሙቭድ ሊሆን ይችላል ማለት ነው ስለዚህ አልካሎይዶችን ስትራክቸራቸውን ብቻ በማየት ኦርኒቲን ድራይቭድ ላይሲን ድራይቭድ ወይም ደግሞ ትሪፕቶፋን ድራይቭድ ናቸው ብለን መናገር እንችላለን ማለት ነው ሌላው ታይሮሲን እንደ ፌኒላናላይን የምንላቸው አሮማቲክ አሚኖ አሲዶች ናቸው እነኚህ አሮማቲክ አሚኖ አሲድ ከምንላቸው በዋናነት የሚጠቀሱት ለአልካሎይድ ባዮሲንተሲስ ወሳኝ የሆኑ አሚኖ አሲዶች ናቸው ዳዘርቲንግ ኒኮቲኒክ አሲድ እና አንትራሊክ አሲድ የምንላቸው እነዚህም አልካሎይድን በሲንተሲስ ከምናደርግባቸው ፕሪከርሰሮች በዋናነት የሚጠቀሱት ናቸው ማለት ነው so in addition there are those alkaloids such as steroidal alkaloid in which the nitrogen is introduced after the final carbon skeleton has been formed the term pseudo alkaloid is sometimes used to distinguish this alkaloid or this group ይላል እንግዲህ አልካሎይዶችን በሁለት እንከፍላለን ብለናል ትሩ አልካሎይድ እና ሲዶ አልካሎይድ ሲዶ ማለት ፎልስ ማለት ነው ሶ አልካሎይዶች ናቸው ነገር ግን ከአሚኖ አሲድ ላይ አልተሰሩም ወይም ፕሪከርሰራቸው አሚኖ አሲድ አይደለም ማለት ነው ይሄ ማለት ልክ ናይትሮጂን እዛ አልካሎይድ ስትራክቸር ላይ የምናገኘው ናይትሮጂን ከመነሻ እስከ መጨረሻ አብሮን ያለ ሳይሆን በሲንተቲክ ፓዝዌይ ላይ at any step ወይም at the last step ላይ ኢንኮርፖሬት የተደረገ ናይትሮጂን ነው ማለት ነው ሶ አልካሎይዶችን በሁለት እንከፍላለን በዋናነት ትሩ አልካሎይድ የምንላቸው ከአሚኖ አሲዱ ላይ ከነ ላይሲን ኦርኒቲን ታይሮሲን ፌኒላናላይን ኒኮቲኒክ አሲድ አንትራሊክ አሲድ ላይ የተሰራ ሲሆን ሌላው ስቴሮይዳል አልካሎይድ የምንላቸው ደግሞ ከሲዶ ነን አሚኖ አሲድ ፕሪከርሰር ላይ የተሰሩ ሲዶ አልካሎይድ የምንላቸው እንዳሉ ማወቅ ያስፈልጋል ማለት ነው ሶ ቅድም ያየናቸው ትሪፕቶፋን ፌኒላናላይን ታይሮሲን ኦርኒቲን ላይሲን የምንላቸው ትሩ አልካሎይድን ለመስራት የሚያገለግሉ አሚኖ አሲዶች ናቸው ማለት ነው ስለዚህ እስኪ አንድ ለአንድ ለማየት እንሞክር ለምሳሌ አልካሎይድ ድራይቭድ ፍሮም ኦርኒቲን ከኦርኒቲን የተሰሩ አልካሎይዶች ምን ይመስላሉ እንግዲህ አልፋና ዴልታ ላይ NH አለ ወይም ደግሞ ናይትሮጂን አለ ከዚህ ከሁለቱ ናይትሮጂን አንዱ ናይትሮጂን እስከመጨረሻው ድረስ ባዮሲንተቲክ ፓዝዌይ ላይ ይኖራል ለዛም ነው ትሩ አልካሎይድ የተባለው ሶ ኦርኒቲን contain both delta and alpha amino acid amino group and it is the nitrogen from the former group which is incorporated into the alkaloid structure along with the carbon chain except for the carboxyl group ይላል እንግዲህ አንዱ ናይትሮጂን ፋንክሽናል ግሩፕ ከመጨረሻ አብሮን ይኖራል ነገር ግን ይሄ አሲድ ወይም ካርቦክሲሊክ አሲድ ፋንክሽናል ግሩፕ የምንለው አቴኒ ስቴጅ ወይም ፈርስት ስቴፕ ላይ ሪሙቭ ይሆናል ማለት ነው በካርቦን ዳይኦክሳይድ መልክ ያንን ለማድረግ የሚያገለግለን ኢንዛይም አለ ፓይሮዶክሳል ፎስፌት የምንለው ቻፕተር 1 ላይ ተናል ኮኢንዛይም ማለት ነው ሶ ያ ኮኢንዛይም ዲካርቦክሲሌሽን ላይ ፓርቲሲፔት በማድረግ እዚህ ጋር ያለችውን ካርቦክሲሊክ አሲድ ፋንክሽናል ግሩፕ ሪሙቭ እንድትሆን ያግዘናል ማለት ነው ሶ the first step እንግዲህ እዚህ ጋር እንዳያችሁት ፓይሮዶክሳል ፎስፌት or PLP የምንለው ቺን አሲድ ፋንክሽናል ግሩፕ በካርቦን ዳይኦክሳይድ መልክ እንድትወጣ ያደርጋል ዲካርቦክሲሌሽን እንለዋለን ይሄንን ሪአክሽን ሶ ባይ ዲካርቦክሲሌሽን ኦርኒቲን ቼንጅ ቱ ፑትሪሲን ነው ሶ ፑትሪሲን እዚህ ጋር እንደምታዩት ሁለት እዚህ ጋር ናይትሮጂን እዚህ ናይትሮጂን አለ እዚህ ናይትሮጂን ላይ ሎን ፔሮች አሉ እንደምታውቁት እዚህም ሎን ፔር እዚህም ሎን ፔር ከሁለቱ ሎን ፔር አንዱን ሎን ፔር በመጠቀም አልካይሌሽን እናካሄዳለን ሶ አልካይሌሽን ስናካሄድ እዚች ጋር አር ግሩፕ መጥቶ አታች ያደርጋል ናው እዚህ ጋር አልካይል ግሩፕ አለ እዚህ ጋር ደግሞ NH ቦንድ አለ by using oxidative deamination በመጠቀም አማይን ፋንክሽናል ግሩፑን ወደ አልዲሃይድ ፋንክሽናል ግሩፕ እንቀይረዋለን ማለት ነው ናው ኦክሲዴቲቭ ዲያሚኔሽን ካካሄደ በኋላ እቺ አማይን ፋንክሽናል ግሩፕ እንደምታዩት አልካሎይድ ይሆናል ናው እዚህ አልካሎይድ ላይ ካርቦኒል ካርበን አለ እዚህኛው ናይትሮጂን ላይ ደግሞ ሎን ፔር አለ ሶ ይሄ ኒውክሊዮፋይል ነው ይሄኛው ደግሞ ኤሌክትሮፋይል ነው ምክንያቱም ኦክሲጅን ከካርበን ላይ ኤሌክትሮን ስለሚወስድ ማለት ነው ሶ እዚሁ ጋር ኒውክሊዮፊሊክ ኤሌክትሮፊሊክ ሪአክሽን ከሄድና ቺኛዋን ኢንተርሚዲየት ኦር ኢሚኔም ሰልት የምንላት ኢንተርሚዲየትን እንፈጥራለን ማለት ነው ናው ኢሚኔም ኢንተርሚዲየት ፈርዘር ሪአክት በማድረግ ፓይሮሊዲን አልካሎይድ የሚባለው እንፈጥራለን ማለት ነው ሶ ፓይሮሊዲን አልካሎይድ can be originated from ornithine ነው ማለት ነው this is the biosynthetic pathway
ሶ እንዴት ይሰራሉ የሚለውን የሚመልስልን ባዮሲንተቲክ ፓዝዌይ ነው ማለት ነው። ይሄ ሌላው ኦክሲዴቲቭ ዲአሚኔሽን ስናካሄድ እንግዲህ ሞኖ አሚኖ ኦክሲዴዝ አስ ኦክሲዳይዚንግ ኤጀንት እንጠቀማለን። አስ ሶርስ ኦፍ ኦክሲጅን ማለት ነው። ይሄ ሶርስ ኦፍ ኦክሲጅን የመጣው ከሞኖ አማይን ኦክሲዴዝ ነው ማለት ነው። ሶ አማይንን ወደ አልዲሃይድ ስንቀይር ሞኖ አማይን ኦክሲዴዝ አስ ኦክሲዴቲቭ ዲአሚኔሽን በመጠቀም ይሄንን ማግኘት እንችላለን ማለት ነው። ሶ ናው አሁን ሚኒየም ሳልት ኢንተርሚዲየት ነው ብለናል። እዚህ ሚኒየም ሳልት ላይ ማሎኒል ኮኤን ብንጠቀም ማሎኒል ኮኤን በመጠቀም ሌላ ኢንተርሚዲየት እንፈጥራለን ማለት ነው። ያ ኢንተርሚዲየት ፈርዘር ፕሮሰስ ወይም ደግሞ ባይ ዲፈረንት ኢንዛይም እንደ ኮኢንዛይም በመጠቀም የምንፈልገውን ስትራክቸር ላይ ዲስ ዋን እንደ ዲስ እንፈጥራለን። ይሄኛው እንግዲህ አልካሎይድ ነው ለምን ናይትሮጅን ኮንቴኒንግ ኮምፓውንድ ስለሆነ ማለት ነው። ሶ እንግዲህ ይሄንን ፕሮሰስ ስናካሄድ ብዙ ኢንዛይሞች፣ ኮኢንዛይሞች፣ ኮፋክተሮች እነኛ ቻፕተር 1 ፓርት 2 ላይ ያየነው ቪዲዮ ላይ የተጠቀማቸው ኢንዛይሞች እዚህ ሚናቸውን በደንብ እናያለን ማለት ነው። ሶ by using enzyme, coenzyme, the cofactors, we can produce different class of secondary metabolite by using secondary modification ማለት ነው። ሶ አንዱ ወይ እንግዲህ ይሄኛው ነው ማለት ነው። ከዛም ናድ ፔጅን በመጠቀም ሌላ አልካሎይዳል ክላስ መፍጠር እንደምንችል ያሳየናል ማለት ነው። ሌላው ከላይሲን የመጡ አልካሎይዶች አሉ። ከላይሲን የመጡት አልካሎይድ አሁን ቅድሙ እንግዲህ ፓይሩሊዲን ብለናል። እዚህኛው ላይ ደግሞ የምንሰራቸው አልካሎይድ ምን አይነት ናቸው የሚለውን ነው የምናየው። ሶ ተመሳሳይ ነው። እዚህም NH ቦንድ አለ፣ እዚህም NH፣ እዚህ ጋር ካርቦክሲሊክ አሲድ አለ። ሶ ካርቦክሲሊክ ፋንክሽናል ግሩፑን by using PLP or pyridoxal phosphate ዲካርቦክሲሌት በማድረግ እናወጣለን። ናው ኦክሲዴቲቭ ዲአሚኔሽን ቀጥታ ማካሄድ እንችላለን። አንዱን አማይድ ፋንክሽናል ግሩፕ ወደ ካርቦኒል ካርበን ዲካርቦኒል ካርበን ከቀየርን በኋላ ይሄኛው ኤሌክትሮፋይል ይሄኛው ኒውክሊዮፋይል ነው። በቀጥታ ሪአክሽን በማካሄድ ፒፔሪዲን እንሰራለን። ፒፔሪዲን ማለት 6 ሳይክሎ ሄክሴን ነበር። ከዛ ላይ አንዷን ካርበን በናይትሮጅን በመተካት ማለት ነው። ሶ ፒፔሪዲን አልካሎይድ ላይ አንድ ሃይድሮጅን ሪሙቭ በማድረግ እዚህ እንደምታዩት ሃይድሮጅን ፕላስ እንፈጥራለን። ናው ከሌላ አሴቲል ኮኤ or ማሎኒል ኮኤ ጋር ሪአክት እንዲያደርግ በመፍቀድ ዲፈረንት ፒፔሪዲን ዴሪቬቲቭ አልካሎይድን መስራት እንችላለን። ለምሳሌ አናፌሪን is the best example of ፒፔሪዲን ድራይቭድ አልካሎይድ። ወደ ኋላ ስትመለሱ ደግሞ ፒፔሪዲን ከላይሲን ስለተገኘ ላይሲን ድራይቭድ አልካሎይድ የሚባሉትን በዚህ መልክ በዚህ ፎርም ማግኘት እንችላለን ማለት ነው። እነኚህ እንግዲህ ትሩ አልካሎይዶች ናቸው። ለምን ሲባል እዚህ ጋር የምታዩት ናይትሮጅን እዚህ ጋር የምናየው ናይትሮጅን ከመጀመሪያው ጀምሮ እስከ መጨረሻው ድረስ አለ ማለት ነው። እስከ መጨረሻው ድረስ አለ፣ እዚህም አለ፣ እዚህም አለ፣ እዚህም ያለ፣ እዚህ መጨረሻው ላይ ስንመጣ ናይትሮጅን አለ። ሶ ናይትሮጅን ከመጀመሪያ እስከ መጨረሻ እንደ ፕሮሰስ ወይም ደግሞ ባዮሲንተቲክ ኦሪጂኑ ላይ የሚገኝ ከሆነ እነኛን ትሩ አልካሎይድ እንላቸዋለን ማለት ነው። the same is true here piperidine አለ። ፒፔሪዲን ከቤንዞይል አሴታይል ኮኤ ኢኖሌታናይን ኢንተርሚዲየት ጋር ሪአክት እንዲያደርጉ በመፍቀድ ሃይድሮሊሲስ followed by decarboxylation ይሄንን እንፈጥራለን። now this one can also be undergo oxidation and dehydration to produce another intermediate. finally ይሄ ሎፔላይን and ሎፔሊን የምንላቸውን አስወላ ሴዳማይን የምንላቸው አልካሎይዶችን መስራት እንችላለን። still they are piperidine originated አልካሎይዶች ናቸው ማለት ነው። ስለዚህ ባዮሲንተቲክ ፓዝዌይ እንግዲህ ፈርዘር by using enzyme the coenzyme ማየት ይችላል። ለምሳሌ እዚህ ጋር አስተውላችሁ ከሆነ ሳም አለ። ሳም ቻፕተር 1 ላይ እንደተማርነው ሶርስ ኦፍ ሚቲል ግሩፕ ነው ብለናል። ስለዚህ እዚች ናይትሮጅን ላይ ያለችው ናይትሮጅን በሚቲል እንተካለን ማለት ነው ሎቤላይን ለመፍጠር። ሶ ሳም ምንድነው እዚህ ጋር ያደረገው ሚቲል ነው ዶኔት ያደረገልን። ሶ ሚቲል ዶናራችን ሁሌም ሳም ነው ኤስ አዲኖሲን ሜቶናይን ያልነው ማለት ነው። ቻፕተር 1 ፓርት 2 ቪዲዮ በደንብ ማየት ያስፈልጋል ማለት ነው የኛውን ኮንሰፕት አንደርስታንድ ለማድረግ። ሶስተኛው እንግዲህ አልካሎይድ ድራይቭድ ፍሮም ትሪፕቶፋን የምንላቸው ናቸው። ትሪፕቶፋን ኦሪጂኔትድ አልካሎይድ ይሄ ትሪፕቶፋን ነው፣ አሚኖ አሲድ ነው። እዚህ ላይ አሚኖ አሲድ ላይ አሁንም እንግዲህ አማይን እና አሲድ ፋንክሽናል ግሩፕ አለ። የመጀመሪያው ዲካርቦክሲሌሽን ነው። በፒኤልፒ በመታገዝ ዲካርቦክሲሌሽን እናካሄዳለን። አሲድ ፋንክሽናል ግሩፕ በካርቦን ዳይኦክሳይድ መልክ ትወጣለች ማለት ነው። ሶ ናው ትሪፕቶፋን ወደ ትሪፕታሚን ይቀየራል። ናው ትሪፕታሚን ላይ ሁለት ሳም ብንጨምር እዚች ናይትሮጅን ላይ ሁለት ሚቲል ብንጨምር ማለት ነው። ሶ እንደምታዩት ይሄ ሚቲል ይሆናል። ይሄ ሳም ነው እንግዲህ እነዚህ ሚቲልን ዶኔት ያደርጋልን ማለት ነው። ሶ አፍተር ዛት ሃይድሮሊሲስ በማካሄድ እዚህ ጋር OH አታች እናደርጋለን። OH አታች ስናደርግ ሲሎሲን የሚባል
አልካሎይድ ይሰጠናል ማለት ነው ስቲል እቺ ናይትሮጅን ከዚህ ጀምራ እስከ መጨረሻው ድረስ አለች ማለት ነው ስለዚህ ትሩ አልካሎይድ ያልነው ለዚህ ምክንያት ነው አንዱስ ነው ሌላ ደግሞ ይሄን አልካሎይድ በማየት ብቻ መነሻችን ትሪፕቶፋን እንደሆነ ማወቅ ይቻላል ለምን ሲባል ይሄ ትሪፕቶፋን ላይ ያለው ቤንዚን ላይ ፊውዝድ ያለችው ሄትሮሳይክሊክ ናይትሮጅን ኮንቴኒንግ ኮምፓውንድ ስቲል እዚህኛው ጋር አለች ስለዚህ ከመጀመሪያ እስከ መጨረሻ ሪሜን ኢንታክት ነው የሆነው ሶ አልካሎይዱ ከምንድነው የተሰራው የሚለው ወደ ኋላ ተመልሰን ስናስብ የተሰራበትን ስሪቱ ራሱ ማወቅ እንችላለን ማለት ነው በተለይ ትሪፕቶፋን ድራይቭድ አልካሎይድ የሆኑት እንደምታውቁት ይሄኛው ትሪፕቶፋን ሪንጉ ላይ ያለው ናይትሮጅን ፎር ቤንዚን ሪንግ ላይ አታች የሆነው ሄትሮሳይክሊክ ናይትሮጅን እስከ መጨረሻው ድረስ አብሮን ይኖራል ማለት ነው ሶ በዚህም ኬት ነው የተሰራው የሚለው የትኛው አሚኖ አሲድ ነው ለዚህኛው አልካሎይድ ሶርስ ያደረገን የሚለውንም ማወቅ እንችላለን ሌላው ትሪፕታሚን ነው አሁንም ትሪፕታሚንን በመጠቀም ሳይኮጄኒን በመጀመር ሌላ ስትሪክቶሲዳይ የሚባል አልካሎይድ መፍጠር እንችላለን ይሄ አልካሎይድ እዚህ ጋር ኦ ግሉኮሲዴስ ይላል እንግዲህ ግሉኮስ አታችመንት አለው ካርዲያክ ግላይኮሳይድ ነው ማለት ነው ስለዚህ by using secondary modification ሌላ ታይፕ ኦፍ አልካሎይድን ፕሮዲዩስ ማድረግ እንደሚችል ለማሳወቅ ጭምር ነው ማለት ነው ሌላው እንግዲህ እናንተ ቻፕተር 1 ላይ እንደተማርነው ቪንክሪስቲን እና ቪንፕላስቲን የምንላቸው አንቲ ካንሰር መድኃኒቶች ከቪን ፕላስቲክ ወይ ነው ከፕላንት ኦሪጂን የሆኑ አልካሎይዶች ናቸው እነኚህ ሁለቱም አልካሎይዶች ፕላንቶቹ እንዴት ነው የሰሯቸው ባዮሲንተሲስ ፓዝዌያቸው ምን ይመስላል የሚለው ስናይ እዚህ ጋር መታችሁ ካያችሁ በትክክል እዚች ጋርና አሁንም እዚች ጋር እንደምታዩት ትሪፕቶፋን ኦሪጂን ናቸው ማለት አያችሁ ትሪፕቶፋን ሪንግ አለ ስለዚህ ትሪፕቶፋን ላይ የተሰሩ አልካሎይዶች ናቸው የሚለው ነው ምንም እንኳን ስትራክቸራቸው በልኪ ቢሆንና በጣም ትልቅ ስትራክቸር ቢሆን ግን ከየት ነው የተነሳት ነው ወይ መነሻቸው ምንድነው የሚለው እንዲህ በማየት ማወቅ ይቻላል እዚህም ስማጡ ልክ ቪንዴሲን ላይ ትሪፕቶፋን ይታያል ማለት ነው በሴም ሴናሪዮ ቫይነሮሊፒን እና አንድሮቪንፕላስቲን የምንላቸው ላይ እዚህ በተመሳሳይ ትሪፕቶፋን ቤዚክ ስኬሌተን አለ ማለት ነው ስለዚህ አልካሎይዶችን በማየት ከየት ነው ባዮሲንተሲሳቸው የተነሳው የሚለው አሚኖ አሲዱን ራሱ ገስ ማድረግ እንደምንችል ያሳየናል ማለት ነው ይሄ ቪዲዮ ሶ ኔክስት አልካሎይድ derived from tyrosine and phenylalanine የሚለውን ይዘን በፓርት 2 እንመጣለን ፓርት 1 በደንብ አይታችሁ ፓርት 2 ላይ እንገናኝ ማለት ነው